የ2018-17 ምርት ዘመን የበልግንም ጨምሮ አሁን እየተሰራ ያለውን የመኸር የሰብል ልማት ንቅናቄ መድረካችንን ስናዘጋጅ እንደ መሪ ቃል የያዝነው ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን በሀገር ደረጃ ማረጋገጥ በሚል ትልቅ ሞቶ ወይም መሪ ቃል የዘንድሮውን የመኸር ንቅናቄ ወይም የሰብል ልማት ንቅናቄ በዚህ መልኩ አዘጋጅተናል። እንግዲህ የተዘጋጀው የንቅናቄ አላማው ምንድነው ብለን ስናስብ በሀገራችን በልግና መኸር በሰፊው ሰብል የምናመርትባቸው ወቅቶች ናቸው። ስለዚህ በእነዚህ ወቅቶች በተደራጀና በተቀናጀ መልኩ ስራዎችን በመምራት ሀገራዊ ምርትና ምርታማነትን በማሳደግ የምግብ ዋስትናችንን በቤተሰብ በሀገር ደረጃ ማረጋገጥ ብሎም የምግብ ሉዓላዊነትን ማረጋገጥ አንዱ አላማ ተደርጎ የተያዘው ይሄ ነው። ሁለተኛው ባለፉት አመታት በትግበራ ወቅት ያየናቸው መልካም ጎኖች አሉ፣ እንደዚሁም ደግሞ ደካማ ጎኖች አሉ። ስለዚህ እነሱን በጋራ በመገምገም ደካማ ጎኖቻችን ተምረንባቸው ለቀጣይ መርሃ ግብር ላይ እንዳንደግማቸው፣ ጠንካራዎቹን ደግሞ ለይተን ልምድ ተለዋውጠንባቸው በቀጣይ ምርት ዘመን የተሻለ ምርትና ምርታማነትን የማሳደግ ስራ ለመስራት ታስቦ የተዘጋጀ ነው። ሁለተኛው ኦብጀክቲቫችን ይሄ ነው። ሶስተኛውና ወሳኝ ኦብጀክቲቫችን እንደዚሁ ክልሎች የተለያዩ ጸጋዎች አሉ፣ ፖቴንሻል አላቸው። በትክክል ያለንን ሀገራዊ ፖቴንሻል እንደ ክልልም ያለንን ፖቴንሻል በአግባቡ በመለየት እሱን መሰረት ያደረገ የምርትና ምርታማነት እድገት ለማሳካት መከናወን የሚገባቸውን ስራዎች ለመወያየትና ለመነጋገር ሰፊ ስራዎችን እንሰራለን ብለን ይሄንን የንቅናቄ መድረክ አዘጋጅተናል። በንቅናቄ መድረክ በፌዴራል የሚመለከታቸው ተቋማት ከግብርና ሚኒስቴር ጀምሮ ሌሎች የሚመለከታቸው ሚኒስቴር ተቋማት፣ የግብርና ተጠሪ ተቋማት፣ ከግብርና ስራው ጋር ግንኙነት ያላቸው ሌሎች የፌዴራል ተቋማትም ጭምር ይገኙበታል። ከዛም አልፎ ዋና ፈጻሚ ናቸው ብለን የምንላቸው ደግሞ ክልሎች ናቸው። ስለዚህ ሁሉም ክልሎች የሚመለከታቸው ኃላፊዎችና ባለሙያዎች በእለቱ የሚገኙና የውይይቱ ተሳታፊ የዚህ መድረክ ተሳታፊ እንደሚሆኑ ተስፋ እናደርጋለን። ይሄን አድርገን እንደው ባለፉት አመታት ምን ስራዎች ተሰርተዋል የሚለውን የተወሰነ ሀሳብ ለማንሳት እንግዲህ እንደ ሀገር ሰፊ የመሬት ሀብት አለን፣ የውሃ ሀብት አለን። እንደዚሁም ደግሞ ተለያይነት ያለውና ብዙ አይነት የሆነ የአግሮ ኢኮሎጂ ብዙ አይነት ሰብሎችን ለማምረት የሚመች አግሮ ኢኮሎጂ ያላት አገር ናት። እንደዚሁም የማምረቻ ወቅቶቻችንን ብንወስድ ከሌሎች ሀገሮች በተሻለ እኛ ተሰጥቶናል ብለን የምንለው ጸጋ አንዱ የማምረቻ ወቅት ነው። የበልግ ወቅት አለን፣ የመኸር ወቅት አለን። ከዛም አልፎ በበጋ በመስኖ ማምረት የምንችልበት እድል አለ። በአጠቃላይ ይሄንን ሀብታችንን አስተባብረን በሀገር ደረጃ ምርትና ምርታማነትን ለማሳደግ አራት ወሳኝ ፒላሮችን ለሰብል ልማት ወይም ለሰብል ምርትና ምርታማነት ማደግ ወሳኝ ናቸው ብለን እናስባለን። እነዚህ አራቱም በሁለት ዋና ዋና ሁኔታዎች ማየት ይቻላል። አንዱ በበጋ ወቅት በመስኖ የውሃ አማራጭን በመጠቀም በመስኖ መልማት የሚችለውን ፖቴንሻላችንን ለይቶ የመስኖ መሬቶችን በማስፋፋት በመስኖ የምናመርተውን ምርትና ምርታማነት የማሳደግ ስራ የምንሰራበት ነው። በተለይ በመስኖ ሁላችሁም እንደምታውቁት ከ2011 ዓመተ ምህረት ጀምሮ የበጋ የመስኖ ስንዴ ልማት በሚል ሰፊ ስራዎችን በየአመቱ ስንሰራ የቆየንበት ነው። ሁለተኛው አማራጫችን ደግሞ የዝናብ ወቅት ነው። የዝናብ ወቅትን በምንወስድበት ጊዜ ሰፊ መሬት የሚሸፍንበት ትልቁን ምርት የምናመርትበት የዝናብ ወቅት ነው። ይሄ የዝናብ ወቅት አጭር የዝናብ ወቅት ብለን የምንለው በልግ ነው። ረጅሙና ሰፊ ቦታ የሚሸፍነው ደግሞ የመኸር ነው። በበልግም በመኸርም የምናመርተውን ምርት ደግሞ እንደዚሁ
በሶስት ዋና ዋና ነገሮች ላይ ትኩረት በመስጠት ምርትና ምርታማነትን ማሳደግ አለብን ብለን ነው ስንሰራ የቆየ ነው። የመጀመሪያው በዝናብ ወቅት የምናመርተውን የመሬት ጭማሪ እንደገና ባለን መሬትም ላይ ራሱ ምርትና ምርታማነትን ልንጨምር በምንችልበት መልኩ ኢንተንሲቭ የሆነ የፕሮዳክሽን ሲስተም መከተል አለብን። ያ ማለት ሙሉ ፓኬጆችን በመጠቀም ግብአትን፣ የመሬት ዝግጅትን፣ ሌሎች እንክብካቤዎችና ምርት መሰብሰብንም ጨምሮ መሰራት የሚገባቸውን ስራዎች በልዩ ትኩረት በመስራት በአንድ ሄክታር ማግኘት የሚገባንን የምርት መጠን በአግባቡ ማግኘትና በዚህ ይሄ አንዱ በዝናብ ወቅት የምናመርተውን ኢንተንሲፋይ አድርገን በጣም በሰፊው ሰርተን ውጤታማ ማድረግ አለብን በሚል አንዱ ፒላር እሱ ነው። ሁለተኛው ፒላር ደግሞ ለሰብል ምርት በጣም ምቹ የሆኑ ነገር ግን እየተጠቀምንባቸው ወይም በሰፊው ያልተጠቀምንባቸው የመሬት አይነቶች አሉ። ለምሳሌ አንዱ ጥቁር አፈር ብለን የምንለው ነው። ጥቁር አፈር ሰፊ ውሃ የሚይዝና ውሃ የሚያቆር ስለሆነ በተገቢው ወቅት ውሃውን ማንጣፈፍ እስካልቻልን ድረስ ተገቢ ምርት ላናመርትበት ስለምንችል በባለሙያዎች አጠራር ቨርቲሶል ብለን የምንለው ወይንም እኛ ጥቁር አፈር ብለን የምንለው ነው። ይሄንን አፈር በመንከባከብ እና ስራዎችን በመስራት ምርትና ምርታማነትን ማሳደግ ይቻላል። ስለዚህ የቨርቲሶል ማኔጅመንት ወይንም የጥቁር አፈር የውሃ ማንጣፈፍ ስራዎችን እንሰራለን። ይሄን በመስራት በሰብል ምርትና ምርታማነት ላይ ሰፊ ለውጥ ማምጣት እንችላለን በሚል ሁለተኛ የተያዘው ፒላር ይሄ ነው። ሌላው ደግሞ ያው በተለይ በሃይላንዱና በመካከለኛው አካባቢ ላይ ለዘመናት የእርሻ ስራ ሲተገበርበት የቆየ በመሆኑ ለምነቱ እየቀነሰ የመጣ አሲዳማ አፈር ብለን የምንለው አለ። ስለዚህ ይሄን በአሲዳማነት የተጠቃ መሬትን በማከምና ወደ ምርት በመመለስ እስካሁን ባየነው ልምድ ከ50 እስከ 100% ከምርት ውጭ ሆኖ የነበረን ወደ ምርት መመለስ የሚቻልበት እድል እንዳለ አይተናል። ይሄንንም የተቀናጀ የአሲድ ሶይል ማኔጅመንት ስራዎችን በመስራት ይሄን መሬት ወደ ምርታማነት የመቀየር ስራ ነው። እነዚህ አራቱን ፒላሮች በመስራት በዝናብ ወቅት ሶስቱን በጋ ደግሞ መስኖን በመጠቀም አራት ፒላሮችን በመጠቀም ምርትና ምርታማነትን ማሳደግ መቻል አለብን ብለን ስራዎችን እየሰራን ያለ ነው። ከነዚህ ላይ የተወሰነ በመረጃ ለማንሳት ከ2012 ጀምሮ እንኳን የተሰሩትን ስራዎች ብንወስድ መኸር ላይ ቅድም በጠቀስኩላችሁ በመኸር እና በበልግ የምናመርትበትን መሬት ስፋት በመጨመር መጠን በመጨመር እንዲሁም ደግሞ በሄክታር የምናገኘውን ምርት በማሳደግ መስራት አለብን ብለን በሶስቱ ፒላሮች በተሰራው ቀደም ብሎ የነበረው ከ13 ሚሊዮን ሄክታር በላይ በአመት የማንሸፍንበት ነበር የነበረው በመኸር 2012ን ብንወስድ ወደ 13.5 ሚሊዮን ሄክታር ነው የሸፈነው። ከዛ ውስጥ የተገኘው ምርት ወደ 349 ሚሊዮን ኩንታል አካባቢ ነበር የምናገኘው። ነገር ግን በየአመቱ በተሰሩ ቅድም ያልኳችሁ የኢንተንሲፊኬሽን ስራ፣ የጥቁር አፈር የውሃ ማጠንፈፍ ስራ፣ አሲድ ሶይልን አክሞ በመስራት በየጊዜው በመኸር የሚታረሰው በበልግ የሚታረሰው መሬት መጠን እየጨመረ እንዲሁም ደግሞ በአንድ ሄክታር የምናገኘው ምርት እየጨመረ በመምጣቱ በ2017 ብቻ እንኳን ብንወስድ በመኸር ወደ 21 ሚሊዮን ሄክታር መሸፈን የቻልንበት በበልግ ደግሞ ወደ 3.46 ሚሊዮን ሄክታር መሸፈን የቻልንበት አለ። ለምሳሌ በበልግን በ2012 ብንወስድ ከ1.8 ሚሊዮን ሄክታር በላይ አንሸፍንም ነበር። በ2017 ግን 3.46 ሚሊዮን ሄክታር መሸፈን ችለናል። በመኸር ወደ 623 ሚሊዮን ኩንታል ማግኘት የተቻለበት እድል አለ። አማካኝ የሆነውን ምርታማነት በመውሰድ 623 ሚሊዮን ኩንታል ከ21 ሚሊዮኑ ሄክታር የተገኘ ነው። እንደዚሁም 3.46 ሚሊዮን ሄክታር በበልግ በመሸፈን ወደ 85 ሚሊዮን ኩንታል የተገኘበት ሁኔታ እንዳለ መረጃዎች ያሳያሉ። ስለዚህ በየአመቱ ስንመጣ
የሚታረሰው መሬትም እየጨመረ እንዲሁም በሄክታር የምናገኘው ምርት እየጨመረ በመምጣቱ አጠቃላይ ምርትና ምርታማነት በሀገር ደረጃ በዚህ መልኩ እያደገ የመጣበት ሁኔታ አለ። በ2018 ደግሞ 18-19 እስካሁን ፕላን አድርገን የያዝነው የመኸርን ወደ 21.8 ሚሊዮን ሄክታር እንሸፍናለን ብለን አሁን በቅድ ይዘናል። የ2018ን በልግ ስንወስድ ደግሞ በዚህ አመት እስካሁን ድረስ ባለው እንቅስቃሴያችን ወደ 3.8 ሚሊዮን የሚሆን መሬት ተዘጋጅቷል። አጠቃላይ እቅዳችን ግን 4.2 ሚሊዮን ሄክታር በበልግ እንሸፍናለን ብለን ነው። እስካሁን በተሰሩ ስራዎች ወደ 3.8 ሚሊዮን ሄክታር ታርሶ ለዘር ዝግጁ የሆነና እየተዘራ ያለበት ሁኔታ አለ። ይሄ በተለይ ለበልግ ደግሞ በዚህ መልክ የመሬት ጭማሪና ውጤታማነት መሆን ይቻል ነው። እንደምታውቁት የበልግ ወቅት የአየር ንብረቱ ከጊዜ ወደ ጊዜ እየተሻሻለ በመምጣቱ ከብሔራዊ ሜቴዎሮሎጂ ጋር የግብርና ሚኒስቴር በጣም በልዩ ቁርኝትና አብረን ነው በየዕለቱ መረጃዎችን እየተከታተልን አብረን የምንሰራው። ስለዚህ እነሱ የሚሰጡትን ትንበያ መሰረት በማድረግ ዝግጅታችንን በዛ ልክ ነው እየሰራን ያለ ነው። ባለፉት ተከታታይ አመታት በልግ በጣም ጥሩ በመሆኑ ሰፊ ለውጥ ማምጣት ተችሏል። በዚህ አመትም በሁሉም አካባቢ በልግ ዝናብ ተጠቃሚ በሆኑ አካባቢዎች ማለት ይቻላል መደበኛና ከመደበኛ በላይ የሆነ ዝናብ ማግኘት እንደሚችሉ ቀድሞ ነበር ትንበያና ትንታኔ የተሰጠው። እሱም መሰረት አድርገን ሰፊ ዝግጅቶች ሲሰሩ ነበር። አንዳንድ አካባቢ እንዲያውም ከመደበኛ በላይ ሲሆን ደግሞ የጎርፍ አደጋም ጭምር ሊያስከትል እንደሚችል አስቀድሞ ይሄ መረጃ የተሰጠበት ሁኔታ አለ። በተለይ ደግሞ ለየት አድርገን የስንዴ ልማታችንን ስንወስድ እንደ ሀገር ስንዴን በሚመለከት ሀገራችን ምቹ የሆነ የአየር ጸባይ ያላት፣ ምቹ የሆነ የምርት ወቅቶች ያሏት፣ ምቹ የሆነ መሬትና የውሃ ሀብት ከዛም በላይ ደግሞ ታታሪ የሆነ አርሶ አደር ያላት ለዘመናት ስንዴን ከውጪ የምትጠብቅ ገዝታ የምታስገባ ወይንም ደግሞ በድጋፍና በእርዳታ የምትቀበል ሀገር ተደርጋ ትሳል የነበረበት ሁኔታ ነበር የነበረው። ይሄንን ሊቀንስ በሚችል ሊቀይር በሚችል መልኩ የስንዴ ኢኒሼቲቫችን ስናዘጋጅ በስንዴን በአገር ውስጥ በማምረት ከውጭ የሚገባውን ስንዴ ማስቀረት ብሎም ትርፍ ምርት በማምረት ኤክስፖርት እስከ ማድረግ ድረስም መሄድ መቻል አለብን በሚል እቅድ ተይዞ ኢኒሼቲቭ ቀርጸን ነው እንቅስቃሴ የጀመርነው። ይሄንን ስንቀርጽ ስንዴን ኤክስፖርት ማድረግ እንደ ቅንጦትና እንደ ሌላ ሊያዩ የሚችል ሰው አለ። ነገር ግን ስንዴን ኤክስፖርት እስከ ማድረግ ድረስ የሚያስችል አቅም አገሪቱ አላት። ይሄን ማድረግ ማለት ደግሞ ስንዴን ኤክስፖርት በማድረግ የሚገኘውን የውጭ ምንዛሬ ብቻ አይደለም ማየት ያለብን። ስንዴ ይሰፈርላት ወይንም የስንዴ እርዳታ ትቀበል የነበረች ሀገር በስንዴ ምርት ራሷን ችላ ለኤክስፖርት መድረስ ማለት በሀገር ገጽታ ላይ እና በሉዓላዊነት ላይ እጅግ በጣም ሰፊ የሆነ አስተዋጽኦ ያለው ነው። የምግብ ሉዓላዊነት ስንል የምንፈልገውን የምንመገበውን ምግብ በምንፈልገው አይነት በምንፈልገው መጠንና በምንፈልገው ጊዜ በራሳችን ሁኔታ ማምረት መቻል ማለት ነው። ስለዚህ ትልቅ የምግብ ሉዓላዊነት አንድምታ ያለው ስራ ስለሆነ በልዩ ትኩረት ተይዞ ስራ የተጀመረ መሆኑን ማንሳት ወዳለሁ። ስንዴንም ስናስብ ቅድም ያነሳውላችሁ 4 ወሳኝ ፒላር ወይም ምሰሶዎች ግምት ውስጥ አስገብተን ነው። በመስኖ ወቅት የምንሰራው ስራ አንድ ፒላር ነው። እሱ ላይ መሬት መጨመር እንዲሁም በሄክታር የሚገኘው ምርትና ምርታማነት ማሳደግ አንዱ ፒላር ነው። ሁለተኛው በበልግና በመኸር በዝናብ የሚገኘው መሬት መጨመር እሱንም ምርታማነት ማሳደግ ሁለተኛው ፒላራችን ነው። ሶስተኛው ፒላር ቅድም ያነሳሁት የጥቁር አፈር ውሃን የማጠንፈፍ ስራ እና ለስንዴ ምቹ የሆኑ መሬቶችን ማምጣት ነው። በትክክል ሰፋፊ የስንዴ ክላስተር ያለባቸው ቦታዎችም እውን ማድረግ የተቻለበት ነው። ሶስተኛው አሲዳማ አፈርን በማከም አብዛኛዎቹ አሲዳማ አፈር ያለባቸው አካባቢ ደግሞ ለስንዴ ምቹ የሆኑ ስለሆኑ ይሄን በማድረግ የአራቱን ፒላሮች ትኩረት ሰጥተን በመስራት ነው የተሰራው። በ2011 ዓመተ ምህረት የነበረውን ብንወስድ የመጀመሪያ የመስኖ ስንዴ ስንጀምር ሁላችሁም እንደምታውቁት በሀገር ደረጃ በበጋ መስኖ
3500 ሄክታር ነበር የጀመርነው። ያኔ በሁሉም አካባቢ በባለሙያውም በአመራሩም በህዝባችንም ዘንድ የነበረው ስንዴ በመስኖ መመረት ይችላል ወይ የሚለውን ራሱ ምሁራንም ጭምር ይጠራጠሩ የነበረበት ሁኔታ ስለነበር ለመጀመሪያ ጊዜ 3500 ሄክታር በመሸፈን ወደ 100,000 ኩንታል ነበር ማግኘት የቻልነው በበጋ መስኖ። ይሄንም በየአመቱ ስልጠናዎችን፣ ትምህርቶችን፣ የግንዛቤ ለውጦችን በማምጣት በሁሉ ደረጃ በየጊዜው በማደግ በቀጣይ በ2012 ላይ ወደ 20,000 ሄክታር ማድረስ የቻልንበትና ከ7 ሚሊዮን ኩንታል አካባቢ ምርት የተገኘበት ሁኔታ አለ። በ2013 14 15 እና 16 17ም ባለፈው ባጠናቀቅ ነው ብንወስድ ወደ 3.49 ሚሊዮን ሄክታር መሬት መሸፈን የቻልንበትና ወደ 126 ሚሊዮን ኩንታል ማግኘት የቻልንበት ነው። በዚህ አመትም ወደ 4.2 ሚሊዮን ሄክታር እንሸፍናለን ብለን ነበር እቅድ ይዘን የነበረው። እስካሁን ማሳካት የቻልነው ግን ወደ 3.78 ሚሊዮን ሄክታር ሸፍነናል። አሁን ምርት እየተሰበሰበ ነው ያለው። ከዚህ በመስኖ ብቻ ወደ 175 ሚሊዮን ኩንታል እናገኛለን ብለን ኤክስፔክት እናደርጋለን። እዚህ ጋር ለማንሳት እንፈልገው የስንዴን ምርታማነት ስንወስድ ሞዴል በሆኑ አርሶ አደሮቻችንና የተሻለ ልምምድ ባለባቸው አካባቢዎች ላይ እስከ 65 ኩንታል፣ 60 ኩንታል፣ 55 ኩንታል በሄክታር የሚያገኙበት ሪያሊቲ እንዳለ ሁላችንም የምናውቀው ነው። ነገር ግን እኛ እንዲህ አይነት ስሌቶች ሲሰሉ ዝቅተኛውንም ከፍተኛውንም ወስዶ በአማካኝ ስለሆነ እኛ 40 ኩንታል በሄክታር ቢገኝ በሚል ነው ስሌቶችን የምንሰራው። ይሄ የራሱ ስሌት አለው። ስለዚህ በ40 ኩንታል በሄክታር ታስቦ ወደ 175 ሚሊዮን ኩንታል እናገኛለን ብለን ኤክስፔክት እናደርጋለን። ያለው ሁኔታ አጠቃላይ በጣም ምቹ ነው። ይሄንን ውጤት በትክክል እናሳካለን ብለን ነው በመስኖ ስንዴም በመኸርም ቀደም ብሎ በነበረው በመኸርና በበልግ ስናመርት በነበረበት ሰዓት እንደዚሁ የስንዴ ሽፋናችን በመሬትም በምርትም ስንወስድ በጣም አነስተኛ ነበር የነበረው። 2011 ላይ እንደዚሁ ስንወስድ በመኸር የነበረው ወደ 1.75 ሚሊዮን ሄክታር ነበር የምንሸፍነውና እንደ ሀገር የምናገኘው አጠቃላይ የስንዴ መጠን ከ48 ሚሊዮን ኩንታል በላይ ያልሆነበት ነበር የነበረው። ነገር ግን ልክ ከመስኖ ስንዴው ጋር እኩል አጠቃላይ የስንዴ ኢኒሼቲቫችንን ሁሉንም አማራጭ አሟጠን ለመጠቀም ስለሆነ በየአመቱ እየጨመርን በዘንድሮ ብቻ ከ4.46 ሚሊዮን ሄክታር መሸፈን የተቻለበትና ከሱም በመኸር ወደ 162 ሚሊዮን ኩንታል ማግኘት የተቻለበት እድል አለ። በቀጣይ ደግሞ ባሁኑ እንደዚሁ በትንሹ በዚህ አመት የሰራነውን እንኳ መሸፈን እንችላለን ብለን በ2018-19 የመኸር ወቅት እንደዚሁ ወደ 4.46 ሚሊዮን ሄክታር ልንሸፍን እንችላለን ብለን ይሄ ገና ሪቫይዝ ሊደረግ የሚችል እቅድ ነው። ግን ከዚህ ያላነሰ መስራት የምንችልበት እድል እንዳለንና አጠቃላይ ምርትና ምርታማነትን በዚህ መልኩ እየተሰራ ያለ መሆኑን ለማንሳት ወዳለው። እንግዲህ ይሄንን ስናደርግ ደግሞ ምን ሁኔታዎችን በመጠቀም ነው ይሄን ውጤት ማስመዝገብ የተቻለው የሚለውን አጠቃላይ እንደ ሀገር ሁላችሁ የምታውቁት ከለውጥ ጊዜ ወዲህ በርካታ ሪፎርሞች ተካሂደዋል። የፖሊሲ ሪፎርሞች አድርገናል፣ ስትራቴጂዎችን ከልሰናል፣ ብዙ ፕሮግራሞችና ኢኒሼቲቮችን ያለንን ፖቴንሻልና ጸጋ በማየት ማዘጋጀት ችለናል። ከነዚህ ኢኒሼቲቮች በማስከተል ፕሮጀክቶችንም ጭምር ሁሉ በመቅረጽ ከመንግስት ትሬጀሪ እንደዚሁም ደግሞ ከዶነሮች በሚገኝ ፈንድ እነዚህ ኢኒሼቲቮች ውጤታማ እንዲሆኑ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው። ለፖሊሲ ብንወስድ ግብርናና ገጠር ልማት ፖሊሲ አፕዴት ተደርጓል። ወቅቱ የሚፈልገውን ወቅቱን የዋጀ ፖሊሲ እንዲሆን ተደርጓል። የ10 አመት ስትራቴጂክ ፕላናችን ከሆም ግሮን ኢኮኖሚክ ሪፎርም ወይንም ከሀገር በቀል ኢኮኖሚ ማሻሻያ ሪፎርሙ ጋር በደንብ ተሰናስሎ ተዘጋጅቷል። ኢኒሼቲቮችን ብንወስድ የሀገራዊ ወይም ብሔራዊ
ስንዴ ልማት ፍላግሺፕ ፕሮግራምን አዘጋጅተናል። እሱም ፕሮግራም ተከትሎ ደግሞ ከአፍሪካ ዴቨሎፕመንት ባንክና ከሌሎች ከወርልድ ባንክ ከመሳሰሉት ጋር ፕሮጀክቶችን በመቅረጽ የስንዴ ስራችን ውጤታማ እንዲሆን ከፍተኛ ጥረት የተደረገበት ሁኔታ መኖሩን አንዱ አስቻይ ሁኔታ ይሄ ነው። ሌላው በየደረጃው ያለው አመራር ያሳየው ቁርጠኝነት ነው። ከክቡር ጠቅላይ ሚኒስትራችን ጀምሮ በየደረጃው እስከ አርሶ አደር ማሳ ድረስ ባለው አመራሩ፣ ባለሙያው፣ አርሶ አደሩ ይሄንን ስራ ለማሳካት የነበረው ቁርጠኝነት እጅግ ከፍተኛ የሆነ አስተዋጽኦ የነበረው መሆኑን እንወስዳለን። በመሪዎች ደረጃ ብንወስድ ክቡር ጠቅላይ ሚኒስትራችን የሚመጡ መሪዎቻችንን ይዘው በስንዴ ማሳዎቻችን በመሆን አመራሩንም ባለሙያውንም አርሶ አደሩንም እንዴት ሲያበረታቱና ውጤቱ የበለጠ አድጎ እንዲሄድ እንዴት ሲደረግ እንደነበረ ሁላችሁም የምታስታውሱት ነው። በየክልሉም የክልል ርዕሳነ ብሔሮች ውሏቸው እና መገኛቸው የአርሶ አደር ማሳ የሆነበትም ትልቅ ለውጥ እንደመጣ የምታውቁት ነው። ይሄንን ማንሳት ወዳለሁ። ሌላው ለዚህ ያልገለጽኩት በጣም አስተዋጽኦ እያደረገልን ያለው ደግሞ የማሳ ኩታ ገጠም ወይንም ክላስተር ፋርሚንግ ብለን የምንለውን በየጊዜው እያስፋፋን በመምጣታችን እነዚህ ማሳዎች ምርትና ምርታማነትን ለማሳደግ የሚያስፈልጉ ስራዎችን ለመስራት ምቹ እንዲሆኑ ማድረግ ችለናል። ሌላው የግብአት አቅርቦትን ቢሆን መንግስት በተለይ ለማዳበሪያና ለምርጥ ዘር አቅርቦትን ለማሻሻል ሰፊ ድጋፍና ሰፊ በጀት ነው እየተበጀተ የማዳበሪያ አቅርቦት በአይነት በመጠንና በጊዜው ለአርሶ አደሩ እንዲቀርብ የማድረግ ስራ በጣም ሰፊ ስራ ነው እየተሰራ ያለው። እሱም ማቅረቡ ብቻ ሳይሆን ላለፉት 4 አመታት እንደምናስታውሰው በተለያየ መጠን አርሶ አደሩ ባለው የኑሮ ግሽበት ወይንም ደግሞ ኢንፍሌሽን ምክንያት እና በዓለም አቀፍ ሁኔታ ምክንያት የማዳበሪያ ዋጋ እየጨመረ የመጣበት ሁኔታ ስለነበር ይሄንን የማዳበሪያ ዋጋ በቀጥታ አርሶ አደራችን ላይ እንዳይሄድ መንግስት አብዛኛውን ሸር መካፈል የቻለበት በርደን መካፈል የቻለበትና ማዳበሪያን መደጎም የተጀመረበት 4 አመታትን ማስታወስ ይቻላል። በየአመቱ ሰፊ መጠን ያለው የድጎማ ስራ የተሰራ መሆኑን ለማንሳት ወዳለሁ። ሌላው የምናነሳው ከጊዜ ወደ ጊዜ እያደገ የመጣው የሜካናይዜሽን ማሽነሪዎች አቅርቦት ነው። የማሽነሪዎች አቅርቦት በተለያዩ በመንግስት ኢንተርፕራይዞች፣ በዶነሮች፣ በመንግስት በጀት በእነዚህ በመሳሰሉት በሙሉ የማሽነሪዎች አቅርቦት ከጊዜ ወደ ጊዜ እያደገ የመጣበት ሁኔታና ለአርሶ አደሩ ለሚጠቀምባቸው መሰረታዊ ህብረት ስራ ማህበራት፣ ዩኒየኖችና ሌሎች ካምፓኒዎች እንዲሁም ወጣቶችና ሴቶች ተደራጅተው የማሽነሪ ባለቤት እንዲሆኑና ለአርሶ አደሩ በተመጣጠነ ዋጋ አገልግሎቱን እንዲሰጡ የማድረግ ስራ በሰፊው ተሰርቷል። ይሄ ብቻ አይደለም። ከ555 በላይ የሚሆኑ የተለያዩ የግብርና ማሽነሪዎችና አክሰሰሪዎችንም ጨምሮ መንግስት ከቀረጥ ነጻ ለአርሶ አደሩ ወይንም ግብርና ላይ ለተሰማራ ባለሀብቶች ከቀረጥ ነጻ እድል በመገኘቱ የሜካናይዜሽን አቅርቦቱ አድጓል። በዛም የሚሰጠው አገልግሎት እያደገ በመምጣቱ ለምርትና ምርታማነቱ ሰፊ ድጋፍ አስከትሏልና አምጥቷል ለማለት ወዳለሁ። እንግዲህ እነዚህን አድርገን በቀጣይ በ2018-19 ምርት ዘመን ላይ እቅዳችንን በልዩ ሁኔታ አቅደን የንቅናቄ መድረኩም በልዩ ትኩረት ታሳቢ ተደርጎ ቀደም ያነሳዋችን 3ቱን ዋና ዋና አላማዎች ግምት ውስጥ በማስገባት የቅድመ ዝግጅት ስራዎችን ስናከናውን ቆይተናል። በየደረጃው የሚገኘው አመራር በምርት ዘመኑ የመኸር አፈጻጸም ላይ ሰፊ የመግባባትና የግንዛቤ ፈጠራ ስራ እንደዚሁ የተሰራበት ሁኔታ አለ። አሁንም ይሄ ንቅናቄ መድረክ አንዱ የዛ አካል መሆኑን መውሰድ ይቻላል። ለባለሙያዎችም እንደዚሁ በየደረጃ ያሉ ባለሙያዎች እስከ አርሶ አደር መንደር ድረስ ባለው በየአመቱ ፓኬጆቻችንን እንከልሳለን፣ አፕዴት እናደርጋለን። በእነዚህ በተከለሱ ፓኬጆች ደግሞ ስልጠናዎች እንሰጣለን። እያንዳንዱ ፓኬጅ ብለን ስንል ምን ማለት ነው? ለምሳሌ ስንዴን ለማምረት
ከሀ እስከ ፐ መሰራት መደረግና መጠቀም የሚገባንን ግብአት በሙሉ ያካተተ ምን ይሰራል በዝናብ በመስኖ ደጋ ላይ ወይና ደጋ ላይ ቆላማ አካባቢ ላይ ምን ይሰራል የሚለው ለእያንዳንዱ ሰብል ዝርዝር ጥንቅሮች በደንብ ተዘጋጅተዋል። እነዚህ ይሄን ፓኬጅ እንለዋለን። ይሄን የምናስፈጽምበት ደግሞ የራሱ ማኑዋል አለው፣ የፓኬጁ ማኑዋል። እሱም መሰረት ተደርጎ ለባለሙያዎችና ለአርሶ አደሮች ስልጠና ይሰጣል። በዚህ መልኩ ስራዎች እየተሰሩ ያሉበትና በፌደራል ደረጃ በክልል ደረጃ ደግሞ ለካሁን የያዝነው አይነት ንቅናቄ መድረኮች ፈጻሚው አካል አመራሩም አጠቃላይ የምንግባባበትና አንድ ፔጅ ላይ ሆነን የቀጣዩን ምርት ዘመን ስራዎች ውጤታማ በሆኑ መልኩ የምናስኬድበት አንዱ ነው። ሌላው በዚህ አመትም ሰፊ ትኩረት ተሰጥቶት የተሰራው የምርት ማሳደጊያ ግብአቶች በበቂ እንዲገኙ ነው። ምርጥ ዘር በባለፈው አመት ስናዘጋጅ ቆይተናል። ምርጥ ዘር በሁሉም ሰብሎች አይነት በተቻለ መጠን እንዲቀርብ ተደርጓል። ማዳበሪያ በተመሳሳይ ቀድሞ ተገዝቶ ለአርሶ አደራችን እንዲደርስ የተደረገና አሁንም ጭምር ወደብ ላይ ጭምር ያላለ የደረሰውን ለአርሶ አደር እያሰራጩ ነው። ከወደብም በተመሳሳይ የማጓጓዙ ስራ አሁንም ትኩረት ተሰጥቶት እየተሰራ ያለበት ሁኔታ መሆኑን ማንሳት ወዳለው እነዚህም በአጠቃላይ አሟልተንና አሳክተን በተለይ በግብርና ደረጃ 4 ስትራቴጂክ ኦብጀክቲቮቻችንን እናሳካለን ብለን አስበን ነው እየሰራን ያለነው። የመጀመሪያው ሁላችሁም የምታውቁት በቤተሰብና በሀገር ደረጃ የምግብና የስርዓተ ምግብ ዋስትናን ማረጋገጥ እነዚህን ስራዎች በመስራት ነው። እነዚህ ብቻ አይደሉም፣ በሌሎችም የሚሰሩ አሉ። ግን ይሄንን ኦብጀክቲቭ ለማሳካት የሚሰራ ነው። ሁለተኛው ሁላችሁም እንደምታውቁት ወጪ ምርቶቻችን ወይንም ወደ ውጭ ልከናቸው የውጭ ምንዛሬ የምናገኝባቸው አብዛኛዎቹ የግብርና ውጤቶች ናቸው። ስለዚህ ብዙውን ደግሞ የሰብልና የሆርቲካልቸር የመሳሰሉት አበባንም ጨምሮ በስርዓት በአግባቡ ከፈጸምናቸው እነዚህን በአይነት በመጠንና በጥራት በመፈጸም የወጪ ምርትን ማሳደግ ከውጭ የሚገኘውን የሃርድ ከረንሲ ማሳደግ ሶስተኛው ኦብጀክቲቫችን ነው። ሁለተኛው ኦብጀክቲቫችን ነው። ሶስተኛው ደግሞ ከውጭ የምናስገባቸው ልክ ቀደም እንዳነሳሁት ስንዴ፣ ሩዝ፣ ሌሎችም የመሳሰሉትን በአገር ውስጥ ምርት በማምረት ከውጭ የምናስገባው ምርት በአገር ውስጥ መተካትና ለአግሮ ፕሮሰሲንግ ኢንዱስትሪዎቻችንም ግብአት ሊሆኑ የሚችሉ ምርቶችን ለይተን በኮንትራት ፋርሚንግ በማስተሳሰር ለአግሮ ፕሮሰሲንግ ኢንዱስትሪ ግብአትን በአግባቡ በአይነት በመጠንና በጥራት ማድረስ ሶስተኛው ኦብጀክቲቫችን ወይም አላማችን ነው። አራተኛው እንግዲህ አብዛኛው ህዝባችን የሚኖረው በገጠር ነው። የኑሮ መሰረቱ ደግሞ ግብርና ነው። ስለዚህ የምንሰራቸው ስራዎች በሁሉም ዘርፎች በአጠቃላይ በግብርና ሰንሰለት የሚሰሩ ስራዎች በገጠር የሚገኙ ወጣቶችና ሴቶችን የስራ እድል የሚፈጥሩ መሆን መቻል አለባቸውና እሱን እነዚህን 4 ስትራቴጂክ የሆኑ አላማዎችን ለማሳካት ያለመ የንቅናቄ መድረክ ይዘን ነው እየሰራን ያለነው። በአጠቃላይ ይሄን ይመስላል። መጪው ጊዜ ከብሔራዊ ሜቴሮሎጂም ጋር በቅርበት እየሰራን ያለንበት ስለሆነ የበልግም የመኸርም ወቅት በጣም ጥሩ የሆነ የአየር ሁኔታ እና የዝናብ መጠን ስርጭቱም ጥሩ የሆነበት ሁኔታ ስላለ መደበኛም ከመደበኛ በላይም ያለበት ስለሆነ ይሄ አጠቃላይ ከማሳ ዝግጅት ጀምሮ እስከ ምርት መሰብሰብ ድረስ ባለው ሁኔታ በአግባቡ ስራዎቻችንን መፈጸም ከቻል ምርትና ምርታማነትን በማሳደግ የያዝናቸውን አላማዎች ማሳካት እንችላለን ብለን እናስባለን። አመሰግናለሁ።